ዛሬ እንግዲህ ቤተሰብ በትናንቱ የቀጠለው ቪዲዮ ነው ያመጡት። እንግዲህ መጨረሻ ላይ አብርሽ ለውሳኔ ግራ ገብቶን ነበር። እንግዲህ ዛሬ እንዳያችሁ ከሆነ አቤል ወስን እያለው ነው። አንዱን ምረጥ፣ ወይ ሩታን ወይ አብርሽን፣ የሰው ልብ አትስበር እያለው ነው። እስቲ ቀንጨብ ቀንጨብ እናርግኛም ፈትፋቾች። እዚህ ጋር አቤል ትክክል ነው። እንግዲህ አብርሽ አንገትን አታቅለስልስ፣ ወንድ ልጅ ነስ፣ ቆፍጠን ኮስተር በል፣ ወስን። ሁለት ወዶ አይሆንም። በአንድ ሜዳ ላይ ሁለት ኳስ አይጫወቱም። በአንድ ሜዳ ላይ ሁለት ኳስ የለም። የሚያስፈልገው የሁለት ግሩፕ ተጫዋቾች አንዷን ኳስ ያሸነፈ ጎል ለማስገባት ነው። አለቀ። ከዛ ጨዋታው ያበቃል ማለት ነው። ስለዚህ አንተ በአንድ ልብ ውስጥ ሁለት ሴት አኑረህ አትጫወት። የሴት ልጅ ልብ አትስበር። ገብቶሃል? በዚህ በኩል ግራ ገብተዋል። በእኔ እንደተረዳሁት በዚህ በኩል ሩታ የልጄ እናት ናት፣ ክፉንም ጥሩንም አሳልፈናል፣ እንዴት እክዳለሁ ነው በእኔ እንደተረዳሁ። በዚህ በኩል ደግሞ ሄርሜላ በከፋይ ሰዓት ከጎኔ ናት፣ ጥሩ ልጅ ናት እያልክ ነው። ስለዚህ አጠቃላይ ሁለቱም ማጣት አልፈልግም ነው። እንደዛ ብሎ ደግሞ ጨዋታ የለም። ገብቶሃል? አንድ ሰው ልብ ውስጥ አንድ ሰው ነው። አንድ ሰው ለአንድ እንጂ አንድ ሰው ሁለት ሶስት በአንድ ልብ ውስጥ ማስቀመጥ አይችልም። ስለዚህ ሩታም አንተ እንድትመለስ ተስፋ እያደረገች ነው። ተስፋም አላት፣ እየጣረች ነው። የቀልዷን የእውነቷ ምን የምናውቀው ታሪክ የለም። እኛ በምናየው ቪዲዮ እንጂ ከካሜራ ውጭ ምን እንደምትሰሩ አናውቅም። ሄርሜላ ደግሞ ልጁን ለማየት እንጂ ሩታ ጋር የሚገናኘው እኔን ያፈቅረኛል ብላ ነበር እስከዛሬ ሙሉ በሙሉ እንደምታፈቅራት ተስፋ አድርጋ የተቀመጠችው። ገብቶሃል? አሁን ግን የሰውም ጫና አያፈቅረሽም ምናምን ስለሚሉኝ አሁን ንገረኝ ብላ የመጣችው ልክ ናት። እሷ ባፈቀረኝ ቁጥር እየተጎዳይ ትሄዳለች። ገብቶሃል? አንተ ደግሞ እወድሻለሁ ብቻ እወድሻለሁ፣ ልክ የብሩክ አይነት የብሩክ ቢጤ እወድሻለሁ፣ ላንቺ ቦታ አለኝ፣ እሞታለሁ የምትሉ ወንዶች አስመሳይ ናችሁ። ትክክለኛ ወንድ ያችሊ የሚወዳት ከሆነ ያችሊ ወደፊቱ ሚስቴ ናት ብሎ ካመነ በቃ በአደባባይ ህዝብ ይወቅልኝ ካለ አፈቅርሻለሁ። ከዛ ደግሞ ወደሚኬደው ወደ ሽምግልናም ወደ ቀለበትም ትክክለኛ ትዳር ፈላጊ ይሄ ነው። አስመሳይ ለስራ ለጥቅም ከሆነ ወድሻለሁ እያለ ጊዜያችሁን ያቃጥላል። ያቺ ሴት ደግሞ እንዲህ ባላት ቁጥር ትሪት ባረጋ ቁጥር በተንከባከባ ቁጥር ያፈቅረኛል እያለ እሱ አፍቃሪውና ቁጭ መጨረሻ ስትከዳ ተጎጅ። ልክ ኤፍሬም እያብን እንዳረጋት ማለት ነው። ኤፍሬም አውሮፓ ሀገር ያለችው በድብቅ ፍቅረኛ አለኝ ሳይናገር ኤፍሬምን እንደ ቃቃ ሲጫወትባት ኑሮ ልጅቷ ስትመጣበት እኔና ምንም ነገር የለንም ብሎ አይኑን በጮጥብ አድርጎ ተናግሯል። አያችሁ፣ ወንድ ልጅ አትመኑ። ለወንድ ልጅ ልባችሁን ቶሎ ብላችሁ ክፍት አታርጉ። አጥኑ፣ ተጠናኑ። ለሴት ልጅ ቶሎ ብላችሁ ለፍቅር ላይ አትውደቁ። የፊታችሁን ሳይሆን የፊታችሁን እንክብካቤ የፊታችሁን ሊያዝናናችሁ ይችላል፣ ሊንከባከባችሁ ይችላል፣ ብዙ ነገር ትሪት ሊያረጋችሁ ይችላል። ግን ከኋላ የሚመጣባችሁን ነገር ደግሞ አስቡ። ይሄ ሰውዬ ምንድን ነው? ለልጁ እናት ያለው ፍቅርስ ምንድን ነው? የልጁ እናትስ ይተዋታል? ከኔ ጋር ይቀጥላል ወይስ ለልጁ ሲባል ከሷ ይቀጥላል? ማለት ሄርሜላ እዚህ ጋር የተሳታችሁ ገብቶሻል። ቶሎ ብለሽ ወደ ፍቅር መሄድ የለብሽም ነበር። እንዳመጣጥሽ መጀመሪያ በጓደኝነት እንዳልሽው በዛው ብቀጥ ይሻልሽ ነበር። እኛ ሴቶች ግን ችግራችን ቶሎ ብለን ልባችን ወደ ፍቅር እንወስዳለን። እንግዲህ አብርሽ ግራ ገብቶታል። አብርሽ ውሃ ላይ ወንፊት ላይ ውሃ እንደመድፋት ሆኗል ነገሩ። ወንፊት ላይ ውሃ ከደፋን አይያዝልንም አይደል? የአብርሽም ነገር ምንም እየተያዘ አይደለም። ምንም አለ አይደል? እኔ እንጃ። አንድ ልብ ውስጥ ሁለት ሴት በጣም ይከብዳል። አብርሽ እንግዲህ ለመወሰን ሁለቱንም ማጣት አይፈልግም። እንደተናገረው ማናት ሩታሜ ልጄ እናት ናት አለ። ይችንም ወዳታለሁ፣ ሁለቱም ማጣት አልፈልግም አለ። እንግዲህ ሁለቱ ሴቶች ደግሞ አንተን
የሚፈልጉት ሄርሜላም የራሷ ማድረግ ነው፣ ሩታም የራሷ ማድረግ ነው። አንተ ሁለቱም ብትፈልግ እነሱ ደግሞ አይፈልጉም እንዴ። አብርሽ ምን ሆነሃል? አንዱ ምረጥ። እዚህም እያለቀሰች የሴት ልጅ እንባ። ኧረ ወንዶች ተው ተው፣ የሴት ልጅ እንባ ያሳዝናችሁም እንዴ? እኔ ያላሳዝንም ወይ እያለች ስታለቅስ እውነት አሳዘነችም። እንደው ሴቶቹ ባካችሁ ፌምስ ነው፣ መኪና አለው፣ ቤት አለው፣ ብር አለው እያላችሁ የውስጡን ማንነት ሳታውቁ ውስጡን ሳታጣሩ ፍቅር ላይ አትውደቁ። ኮንፊደንስ ይኖራችሁ፣ በራሳችሁ ተማመኑ። ወይኔ ጉዴ! ምን አይነት ዘመን ደረስ? ወንድ በአሁኑ ሰዓት የለም። የፈለገ ጥሩ ሊሆን ይችላል፣ ግን አይታመንም። አብሪ ሲጀመር እኔ ካሁን በፊት ያው እኔ ቻናሌ የሞተ ስለሆነ የሚያዩ የለም እንጂ ከሩታ ገና ልቡ ጥርግ ብሎ አልወጣም። ገና ነው ቶች የሩታ ፍቅር አለበት። ሲቀጥል ልጅ የሚወደው ልጅ አለው ከሷ። ለልጁ ሲል ሩታ ማስከፋት አይፈልግም። ልጁን ያለማጣት ሲል ገብቷቸዋል። ከሄርሜላ አፈቅርሻለሁ ብል ሄርሜላ ጋር ብጠቃለን ልጄን ልታርቅብኝ ትችላለች የሚል ጭንቅላታ ውስጥ አድሯል። ገብቷቸዋል። ሲቀጥል ደግሞ ሩታ ሌላው እንዳላገባችም ሌላ ፍቅረኛ የላትም። ስለዚህ አብርሻውን ግራ ገብቶታል። በዚህ መሀል ማን ነው ተጎጁ? በሉ ሄርሜላ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ የሀገሮች በያላችሁበት ሰላማችሁ ብዝዝ ትበል። እንግዲህ ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቶቼ ቅንነት ለራስ ነው። እንግዲህ አብርሽ እንግዲህ ሜዳ ላይ ቀርቷል። እንግዲህ በጣም የሚከብደው ሁለቱንም ማጣት አይፈልግም፣ ሁለቱን ነው የሚፈልገው። አቤል ደግሞ ምረጥ፣ የሰው ልብ አትስበር እያለው ነው። ትክክል። ሄርሜላ ደግሞ እያለቀሰች ነው። ሩታ ደግሞ በዚህ በኩል አታስጨንቂው በቃ እያለች ነው። በመሀል ግን አብርሽ ጭንቀት ውስጥ ነው ያለው። ሄርሜላዬ ደግሞ ፍቅር በግድ አይሆንም፣ በቃ ነገርሽው አይደል፣ የልብሽን አወጣሽ፣ ስሜትሽን ተናገርሽ፣ በቃ ሄርሜላዬ ወንድ ቢሄዱ እንዲተካል። አዎ ፍቅር ያፈቀረ ሰው በጣም ከባድ ነው። አታልቅሺ። ሴቶች እህቶቻችን አትልፈስፈሱ፣ ጠንካራ ሁኑ። እውነት እናንተም ጠንክር ብላችሁ ህይወታችሁን ሌላው እንዲያዙ በቃ እና ሄርሜላ ጠንክሪ። አብርሽ ግን ውሳኔ በጣም ያሳዝናል።